ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች በሰሞነኛው የሸረሪና አካባቢ ግጭትና በወቅታዊ የትግራይና የህወሓት ፖለቲካ እንዲሁም ከዚህ ጋር ስለተያያዘው ቀጠናዊ የፖለቲካ ውጥረት አስመልክቶ ከአንጋፋው ፖለቲከኛ አቶ ገብሩ አስራት ጋር ያደረግነውን አጭር የስልክ ቆይታ ይዘንላችሁ ቀርበናል። አብራችሁን ቆዩ። ከቀናት በፊት ኢትዮጵያ ከሱዳን ጋር በመተዋሰንበት ሸረሪና ተብሎ በሚጠራው አካባቢ በፌደራል መንግስትና በትግራይ ኃይሎች መካከል ግጭት ተከስቶ ነበር። ብዙዎች ሲፈሩት በሩቅ እንዲቀር ሲመኙት የነበረው አይነት ግጭት ነው። ውጥረቶቹ እንዳሉ ሆነው ማለት ነው። ግጭት ለቀናት የቆመ ይመስላል። ያው በዓለም አቀፍ የመገናኛ ብዙሃንም ግጭቱ ወዲያው እንደቆመ ነው ሲነገር የነበረው። ግን ተያይዘው ደግሞ የሚመጡ ነገሮች አሉ። ይህ ግጭት ተከሰተ ወይም ተቀሰቀሰ ሲባል መጀመሪያ እርስዎ የተመለከቱት ነገር ምንድነው? በፖለቲካው መነጽር እንግዲህ ይሄ ግጭት አይቀሬ መሆኑ ነው እኔ ስገምተው የነበረ። ካሁን በፊትም በተደጋጋሚ ለእናንተ ሚዲያ ለመግለጽ ሞክሬያለሁ። እንግዲህ በዚህ አካባቢ የተለያዩ ጽምዶች ወይ ደግሞ ቅንጅቶች ተፈጥረዋል። በእነዚህ ቅንጅቶች ውስጥ በተለይ ትልቁ የሚባለው ቅንጅት ከሩቅ ጀምሮ ከግብጽ፣ ሱዳን፣ ኤርትራ፣ ህወሓት፣ ፋኖ እነዚህ የፈጠሩት ቅንጅት ትልቁ ቅንጅት ነው። ከዛ ውጭ በኢትዮጵያ በኩልም ይህን ቅንጅት ከሩቅ በመመልከት ይህን ለመመከት በተቻላት ከተለያዩ መንግስታት ጋር ግንኙነት ታደርጋለች። ግን እስካሁን ድረስ በመንግስት ደረጃ የሚታይ ማልባች የሚታማው የአረብ ኤሚሬትስ ትብብር ካልሆነ በስተቀር የጦርነት ውል ፊርማ ስምምነት አድርጎ የሚሄድ ሀገር አላየሁም። በሌላ በኩል ያለው ግን ከሱዳን የህመቲ ሸማቂዎች ጋር ግን ትስስር እንዳለ የተለያዩ ሚዲያዎች ይገልጻሉ። ስለዚህ እንደዚህ ያለ ትስስር እና ቅንጅት መጨረሻው ላይ እንደዚህ ያለ ክስተት እንደሚፈጠር መገምተው ነው። ከዚህ በላይ ግን በቅርቡ ህወሓቶች ጦርነት ለማወጅ ሁሉም አይነት ዝግጅት እንዳደረጉ ተናግረዋል። እንግዲህ ታሪኩ በፕሮፓጋንዳ በሌላም አማካኝነት ሲገለጽ የነበረው በግልጽ ይሄ ጽምዶ የሚል ስም በይፋ አውጀውታል። ሰራዊታቸውን በሱዳን የነበረው የቆየ አርሚ 7 የሚባለውን እንደገና ላይ ለአርሚ ልከው አርሚ 13 አጠናክረውታል። ሁሉ ዝግጅታቸው ጦርነት ነበር። በየቀኑ የሚለፍፉት ያው ለጦርነት ተዘጋጅተናል በግልጽ መሪዎቻቸው ነው የሚሉት። ሌላ አማራጭ የለም። ለሰላምም ቦታ አልሰጡም፣ ለድርድርም ቦታ አልሰጡም። እንዲያውም የዚህ አይነት ሙከራ ያደረጉት የአሜሪካው አምባሳደር ማሲንጋና ኦባሳንጆም ጭምር ሳይቀበላቸው ቀርተዋል። እና ሙሉ በሙሉ በጦርነት ነው የሚለወጠው የሚል እና በተለይ በተካሄዱ ኮንፈረንሶች ነፃነታችን ወይ መብታችን የሚከበረው በብልጽግና መቃብር ነው ብለው ያወጁበት ሁኔታ ስለነበር ይሄ አይቀሬ ነው እና ጀምሩ የት እንደሚጀምር አይታወቅም። ግን ወይ በቆቦ ግንባር ሊሆን ይችላል፣ ወይ በወልቃይት ግንባር ሊሆን ይችላል፣ ወይ የኩምሩኩም ሁሉ የዚህ ጦርነት ነው እና አሁን አልተጀመረም ይሄ ነገር። ግጭቱ ቀድሞ ከአመት በፊት ወይ አመት ሊሆን ይችላል መሰለኝ በጸለምት በቆቦ ይዋጉ ነበር። ከዛም የኩምሩክ ጦርነትም የዚህ ትስስር የዚህ ቅንጅት ውጤት ነው። በኩምሩክ የተደረገው ጦርነትም እና ይሄ ሁሉ ታሳቢ በማድረግ ጦርነቱ አስቀድሞ የተጀመረ ነው። እንግዲህ አሁን ግሎት መጨመር ብቻ ካልሆነ በስተቀር ግጭቶች ነበሩ። ግን እንደዚህ ያለ ትልቅ ከባድ ግጭት አልተስተዋለም ከጸለምቱ በስተቀር እና ግጭቶች በተለይ ወደ ጦርነት የሚያመሩ ፕሮፓጋንዳዎች የቆዩ ናቸውና ይሄ ግጭት በሸረሪና የታየው ግጭት አይቀሬ ነበር ብዬ ነው የምገምተው። ስለዚህ በዲፕሎማሲ መንገድ በፖለቲካ መንገድ መፍትሄ የማያገኝ ነገር ሄዶ
ጦርነት ነው የሚወልደው እና የዚህ ውጤት ነው አድርጌ ነው የማየው እና እዚህ ላይ መታየት ያለበት ከእንግዲህ እንደማየው የውስጥ የሚባል ፖለቲካና የአካባቢ ወይ የውጭ ፖለቲካ በቃ ተደባልቀዋል። አሁን አንድ ነው የሆኑት፣ ተደባልቀዋል። ድሮ ለዘብ ባለ በዝቅተኛ ፕሮክሲ ወይ ውክልና ሲካሄድ የነበሩ ግጭቶች አሁን በግልጽ እየታወቁ ኤርትራ መሪዎቿን የጦር መሪዎቿን ትግራይ ውስጥ ታስገባለች። ትግራይ አሁን አይደለም ከቆይታለች ሱዳን ውስጥ ጦርነት ገፍታ ለሱዳን በቅጥረኝነት የተዋጉ ቆይተዋል። በመደኒ፣ በካርቱም፣ በኩምሩክ በሌሎችም አካባቢዎች የተዋጉ ቆይተዋል በቅጥረኝነት። ስለዚህ ይሄ የዛ ቅጥያ አድርጌ ነው የማየው። እንግዲህ ያነሳሽው አንድ ጥያቄ አለ። ይሄ መፍትሄ አለው ወይ የሚል ነገር መፍትሄ አለው ወይ የሚለው ነገር ከፖለቲካ አንጻር ነው መታየት ያለበት የሚመስለኝ፣ ከፖለቲካና ከዲፕሎማሲያዊ አንጻር። እነዚህ እዚህ ግጭት ውስጥ የገቡት ኃይሎች የራሳቸው ፍላጎትና ህልም አላቸው። ይሳካል ወይ አይሳካም አላውቅም። ለምሳሌ ግብጾች ሁሉ ጊዜ እንደሚነገረው የአባይን ግባት መቆጣጠር ይፈልጋሉ። አሁንም ለአመታት ለመቶዎች አመታት ሲያደርጉት የቆየ ነው። ቀይ ባህርን ኢትዮጵያን ሳያስገቡ ሊቆጣጠሩ ይፈልጋሉ። ስለዚህ እነዚህ የውሃ አካላቶችን ሊቆጣጠሩ ይፈልጋሉ። ስለዚህ ይሄን ለማድረግ ደግሞ ለዚህ ተቀናቃኝ ይሆነናል ብለው ከድሮም ያስቀመጡት በዚህ ተፋሰስም ከፍተኛ ሚና ያለው ማለት ውሃውን ከ80% በላይ የሚቆጣጠረው ኢትዮጵያን ማደከምና ማፍረስ የሚል ህልምና ፍላጎት አላቸው ጥቅማቸውን ለማስጠበቅ። ይሄ አያቆሙትም፣ ይቀጥላል። ወደፊት እንዲሆን የሚቀጥል ይመስለኛል። በኃይል ካልተገታ ወይ ደግሞ በከፍተኛ ዲፕሎማሲ ካልተገታ በስተቀር የሚቀጥል ይሆናል። ሱዳኖች ቀላል ነው የነሱ ጥያቄ። የስልጣን ሽኩቻ አላቸው። ይሄ የስልጣን ሽኩቻ አንድ ወገን አይሎ ለመቆጣጠር ይፈልጋል። በዚህም ከሌሎች ጋር ተቀናኝተው ለመስራት ይፈልጋሉ። ስለሆነም ሱዳኖች የመረጡት አሁን ከግብጽና ከኤርትራ እንዲሁም ከህወሓት ጋር መቆራኘት ነው። ስለዚህ ይሄን አድርገው ጦርነት ከፍተዋል። በሌላ በኩል ደግሞ ከዚህ ተጻራሪ ቆመዋል። ከኢትዮጵያም ጋር የሚገናኙና የሚረዱ ሆኖ ነው የሚታየኝ። ስለዚህ የሁሉ ስታዩ ነገሩ የራሳቸው ፍላጎት አለው። ኢትዮጵያም የራሷን ጥቅም በተለይ በዚህ በውሃው ላይ ያለ ተጨማሪ አሁን የመጣው ይሄ ቀይ ባህርም የመግባት ፍላጎትና ህልም አላት። ስለዚህ ይጋጫሉ። ሌላው ኤርትራ ነው። የኤርትራ ጥቅም በዚህ መነገድ ነው። ኮርፖሬት ነው። ኤርትራ አንድ ሰራዊት አቋቁሞ በዚህ ሰራዊት ጥቅም የመሰብሰብ ኢኮኖሚ የማጠናከር ሪሶርስ ወይ ሀብት የመሰብሰብ ፍላጎት ነው ያለው። ይሄ አካባቢውን ያተራመሰ እሱ ተጠቃሚና ጠንክሮ የሚወጣበት ኃይል የሚሆንና የዚህ የስፖንሰር እሱ ነው። ትልቅ ስፖንሰር ወኪል ሆኖ ስፖንሰር የሚያደርገው እነዚህን ሁሉ ሻዕቢያ ነው። ይሄ አለ። ህወሓት ደግሞ የራሱ ፍላጎት ናት። እንግዲህ ግልጽ አይደለም። ይሄ ህወሓት ዝም ብሎ በቀላሉ ወልቃይት ማስመለስ፣ ተፈናቃዮች ማስመለስ ይላል። ይሄ አይደለም። እኔ አሁን ስለ ህወሓት ያለኝ ግምገማ ተለይቷል። ከአሁን በፊት የተደራጀ ፖለቲካ ቡድንም አድርጌ አልወስደውም። ወደ አሸባሪነት ተሸጋግረዋል። ከአምባገነን ፖለቲካው ድርጅት ወደ አሸባሪነት የተሸጋገረ ድርጅት ነው ብዬ ነው ማምነው ህወሓት አሁን። ስለዚህ በዚህ አካባቢ ብጥብጥ ፈጥሮ እነዚህ የጦር አበጋዞች ሀብት የሚያካብቱበት፣ ገንዘብ የሚሰበስቡበት፣ በሰው የሚነግዱበት በግልጽ እየታያለ። ሱዳን ውስጥ ንግድ ነው። አሁን ለህወሓት ለሻዕቢያ ንግድ ነው። ሰራዊት የላኩ ገንዘብ ይቀበላሉ። እንግዲህ በግልጽ እንደተነገረው መኮንኖች 600 ነው 500 እስከ $600 ይከፈላቸዋል። ተራ ወታደሮች $300 ይከፈላቸዋል። የሞተ ካለ 6,000 ይከፈለዋል፣ ካሳ ማለት ነው። ስለዚህ በዚህ በሰው ንግድ ገብተዋል። በቅጥረኝነት ገብተው ነው እየተዋጋሉ እንጂ ዓላማ የላቸውም። ለህዝብ የሚሆን ዓላማ የላቸውም እና ይሄን ግባቸውን ሀብት የማካበት ግባቸውን ለማሳካት እዚህ አካባቢ ብጥብጥ እንዲኖርና በዚህ
ንግድ ገብተው እንዲጠቀሙ ነው እየፈለጋሉ። በግጥ ይሄን ለማድረግ ቅድም እንዳልኩሽ የአዲስ አበባ መንግስት ሲፈርስ አካባቢው ትርምስ ሲፈጠርና እንደ ዘመነ መሳፍንት እነሱ ነጋዴዎቹ ነው የሚወጡበት ጠንክረው የሚወጡበት እንጂ የሀገር ዓላማ የላቸውም፣ የህዝብ ዓላማ የላቸውም፣ የልማት ዓላማ የላቸውም፣ የሰላም ዓላማ የላቸውም። ይሄ ነው ያለው። ስለዚህ ተወሳስቧል ይሄ ነገር ማለት ነው። ይሄም ሆኖ ግን መፍትሄ ይኖረዋል። ሀያላኑ መንግስታትም በደንብ ከገቡበት በደንብ ይሄ ነገር ቀውስ ውስጥ ከገባ የእነሱም ጥቅምና ፍላጎት ስለሚነካ እነሱም ገብተውበት እነዚህ ሀገሮችን በዚህ መንገድ ሄደው የሚያሳኩት ነገር የላቸውም። እያንዳንዱ ሀገር በጦርነት ሄደው የሚያሳካው ነገር ስለሌለ ሰክኖ ሰላም እንዲፈልግ ፖለቲካውን እንዳስተካክል በኢትዮጵያ በኩልም ይሄ የሰላም ጉዳይ ገፍቶ ቢሄድ ከታጣቂዎች ጋር ማለት እነሱ ከፍተኛ ነገር ሊፈልጉ ይችላሉ። የሆነ ሆነ ግን መደራደር አስፈላጊ ነው እላለሁ። ከድርድር ውጭ የሚፈታ ነገር የለም። አንድ ቢያሸንፍም እንደገና ሌላው ይነሳል። እንደዚህ ነው የሚሆነው። እኔ አስተያየት እንግዲህ የነግብጽ ቋሚ ነው፣ የነግብጽ ቋሚ ነው፣ የሻዕቢያዎችም ቋሚ ነው። የሌሎች ግን በጊዜያዊነትም ሊፈታ የሚችል ችግሮች አሉ። እነዚህን ማየት ጠቃሚ ይመስለኛል ነው የምለው። መፍትሄ ይኖረዋል። ድርድር ነው መፍትሄው። ከዛ በላይ ግን ድርድር ነው መፍትሄው ብሎ ግን እጅና እግር አጣጥፎ መቀመጥ አይደለም። ይሄን የሚገታ በተለይ እንደገና አሁን ሉዓላዊነት ሁሉ ተጥሷል። የሀገር ሉዓላዊነት በግልጽ የሀገር ሉዓላዊነትን ትርጉሙ እየጠፋ ነው እየሄደ ያለው አሁን የሀገር ምክንያቱም ድብልቅልቅ ያለ ሰራዊት ግብጾች ሱዳን ውስጥ ይገባሉ፣ ሱዳኖች ኢትዮጵያ ውስጥ ይገባሉ፣ ኢትዮጵያም ሱዳን ትገባለች፣ ኤርትራ በግብጽ የኢትዮጵያ መሬቶች ገብተዋል። ይሄ ሁሉ ድብልቅልቅ ያለው ነገር የሀገር ሉዓላዊነት የሀገር አንድነት የሚለው ነገር እያፈረሰ ስለሆነ ወደ ህጉ ተመልሶ ወደ ስርዓቱ ተመልሶ መሄድ ነው የሚያዋጣው የሚል አመለካከት ነው ያለኝ። መልካም። ይሄ መፍትሄው ያው የመጨረሻው መፍትሄ ድርድር መሆኑ የታመነበት እንዳለ ሆኖ አንደኛው መከራከሪያ የሚቀርበው አሁን የፕሪቶሪያው ስምምነት አልተፈጸመም፣ ተፈናቃዮች አልተመለሱም፣ የክልሉ ግዛታዊ አንድነት አሁንም ጥያቄ ምልክት ውስጥ ነው የሚለው ጉዳይ ነው። በፌዴራል መንግስት በኩል ደግሞ አሁንም ነገሮች በውይይት መፈታት እንዳለባቸው ይገለጻል። በሌላኛው ወገን ደግሞ ይሄ ውይይት ድርድር ይባላል ግን ከቃል ያለፈ ነገር አይደለም የሚል ነውና አሁን ይሄንን ነገር እንዴት ማስታረቅ ይቻላል? ስምምነቱም ቢሆን አሁን ላይ ባለቤት አልባ ሆኗል የሚሉ ልሂቃን አሉ፣ በመከራከሪያነት ያቀርቡታል። ህወሓት ፈራሚ ነበረ፣ አሁን ላይ ከህወሓት የወጡ ሰዎች ስምምነቱን ፈርመዋል ተብሎ እና አቶ ጌታቸው ረዳ ማለት ነው እነሱ አሁን ላይ ከመንግስት ጋር ሆነው ስምምነቱን እንደሚያስፈጽሙ ሲናገሩም ይደመጣልና እንዲህ አይነቱን ትንሽ ውዝግብ ውስጥ የገባ ነገር እንዴት ነው ማስታረቅ የሚቻለው? እኔ ሊታረቅ የሚችል ነገር አለ ይመስለኛል። ምክንያቱም አሁን ከጅምሩ ይሄ ፕሪቶሪያ ስምምነት ህወሓት አፍርሶታል። ቅድም እንዳልኩሽ ህወሓት የሰላም መንገድ አይመርጥም። ሰላምን በጦርነት አረጋጋለሁ ነው የሚለው። ይሄ ነው በግልጽ አሁን የነገሩን ማለት ነው። በግልጽ የነገሩን ይሄ ነገር ነው። ትግራይ ውስጥም እየታየ ያለው ይሄ ነው። ይሄ አፈሳው፣ ሌላው ጉዳዮችም ስናያቸው በቃ በጦርነት እንጂ በሌላ መፍትሄ የለውም ብለው ቆርጠው ተነስተዋል። ይሄ ነገር በራሳቸው የነገሩን ማለት ነው። ፕሪቶሪያ ከተፈረመ ጀምሮ አልተቀበሉትም። በኃይል ነው መቀልበስ ያለብን፣ በኃይል ነው ለውጥ ማምጣት ያለብን እንጂ በሰላም በድርድር አናመጣም ብለው ዘግተውታል። የዘጉት ነገር ነው። ይሄ በህወሓት በኩል ማለት ነው። በህወሓት አለው ምን ባለው ቡድን አንዱ ፍንካች ቡድን ያለው አስተሳሰብ አሁን ምንድነው ያለው? እንደ ስሎጋን ስደተኞችን እንመልሳለን፣ የተወሰደብን እንመልሳለን። ይሄ ነው መፈክሩ። ግን እሱ አይደለም አለማቸው። በግልጽ የሚታወቀው ወንጀል ፈጽመዋል። ስለዚህ ከወንጀል የመሸሽ ጉዳይ የሸጡ ያሉት። ስለዚህ እንደ ልክ እንደ ኮርፖሬት እንደ አንድ የንግድ ድርጅት ስራዎችን የሚያይ ኃይል ሰላም አይፈልግም። በጦርነት ነው የሚኖረው፣ በጦርነት ነው የሚነግደው። ስለዚህ ሻዕቢያ እንደዚያ ነው ላለፉት 30 ዓመት የቆየው። እንደ የጦርነት ነጋዴ ኮርፖሬት ሆኖ ነው የቆመው። ህወሓትም ይሄን ተቀብሎታል። አሁን በግልጽ ተቀብሎ እየሄደ ነው። ስለዚህ የሰላም ፍላጎት የላቸውም። እኔ ሳየው በጭራሽ የላቸውም። ምክንያቱም የሰው ንግድ፣ የኮንትሮባንድ ንግድ፣ የሰዎች ማዛወር ንግድ፣ ሁሉም አይነት ህገወጥ ተግባራት እየፈጸሙ ነው ያለው። በሰው ሀገር ገብተው ነው እየተዋጉ ያሉ እና ስርዓት ባለው ዓላማ አላየሁም። እኔ ምንም አይነት ዓላማ አላየሁም።
የተዋጉ ያሉት ምንም ዓላማ የላቸውም። ራሳቸውም እየገለጹ ነው። ምንድነው ዓላማችሁ? ይሄ ጽምዶ የምትሉት ምን ለማሳካት ነው ሲሉት፣ አይ በቃ ብልጽግናን ከመጥራት ውጭ ሌላ የሚያስቀምጡት ነገር የለም። በጽምዶም ሲያስቀምጡ ማለት ነው የተገለጸ ለህዝብ የተገለጸ የላቀ ዓላማ የላቸውም። ስለዚህ ይሄ ማየት ተገቢ ይመስለኛል። ምክንያቱም ሰላም የሚመጣው ስርዓት ያለው ውል ያለው ዓላማ ያለው ይሄን አስፈጽማለሁ ድርድርም በዚህ ዙሪያ ሊደራደር የሚችል ኃይል ሲኖር ነው። አሁን አንስተሽዋል። አንዱ ትልቁ ነገር እኔ ከጅምሩ ነው የምለው እኔ ህወሓት ያኔ ሌላ ወኪል ስላልነበረ ነው ህወሓት የተፈራረሙ። ሌላ ወኪል ስላልነበረ ነው ጦርነቱን ሲመራ የነበረ እሱ ነው። መንግስትም እንደ መንግስትም ሆኖ እንደ ድርጅትም ሆኖ እሱ ፈርሟል። ይሄ ማለት ግን ኋላ ላይ መንግስት ሲመሰረት ግን ፓርቲ አይደለም መዋዋል ያለበት፣ ፓርቲ አይደለም መንግስት ነው። ደካማ ቢሆንም መንግስት ነው መደራደር ያለበት። አሁንም የህወሓት በፓርቲ ያኔ የተደረገው ነገር ሰላም አያመጣም። ማን ነው ህወሓት? ራሱ አንድ ጥያቄ ነው። ህወሓት ፖለቲካ ድርጅት ነው። በቅድም እንዳልኩሽ አንድ ከአሸባሪ ድርጅት መደራደር ይቻላል፣ ከአሸባሪም ጋር መደራደር ይቻላል። ይሄ አዘጋውም ይደረጋል። አሸባሪ ብለው ከተፈረጁት ጋር ድርድር ይደረጋል። በሁሉም በአፍጋኒስታን በዛም ይደረጋሉ ድርድሮች ከተፈረጁት ጋር ማለት ነው። እና አሁን ካለው ቡድንም ድርድር ማድረግ ይቻላል ፍቃደኛ ከሆነ ማለት ነው። ግን ዋነኛው የህዝብ ቀጥተኛ ወኪል ግን መንግስት ነው እንጂ ፓርቲ ሊሆን አይችልም። የትኛው ፓርቲ? አሁን ህወሓት እኮ እንደሌላው ፓርቲ ቢሆን ማለት ነው። አሁን ወደ ከ10 በላይ ድርጅቶች አሉ ትግራይ ውስጥ። ማን ነው የትኛው? ህወሓት ወክላቸው ሊፈርም አይችልም። እና አስቀድሞ ጊዜያዊ መንግስት መቋቋም አለበት። ይሄ ጊዜያዊ መንግስት ነው ስርዓት ያለው ውል ሊያደርግ የሚችል። ይሄ በሌለበት ሁኔታ አሁን ከዋናው ጥያቄ ስምምነቱ መጀመሪያ ይግባ። እሱም ሌሎችም ሊገቡ ይችላሉ። አሁን ብቻውን ህወሓት አይደራደርም። የታጣቂ ብቸኛ አዛዥም እሱ አይደለም። አሁን ሌሎች ታጣቂዎችም አሉ። የሰላም ኃይል የሚባል አለ። ብቸኛው ፖለቲካ ፓርቲ አይደለም። ሌሎች እንዳልኩሽ እስከ 10 የሚሆኑ ፓርቲዎች አሉ። እሱ በጉልበቱ ስልጣን ስለተቆጣጠረ ብቻ እሱ ተደራዳሪ መሆን አይችልም። ግን ለሰላም ሲባል ይሄ ሽብር እየነዛ ያለው በሽብር የሚያምነው ድርጅትም ቢሆን ሊሳተፍ ይችላል የሚል እምነት አለኝ እኔ። ይችላል፣ ሊሳተፍ ይችላል። ብቻውን ግን ትግራይን ወክሎ የትግራይን ህዝብ ወክሎ ሊደራደር አይችልም። አሜሪካም እኮ የለውም። አሁን ምን ጭራሽ ወጣቱ ክዶታል፣ ህዝቡ ክዶታል ሳይሆን አልተቀበለውም። ህዝቡ አልተቀበለውም፣ ወጣቱ አልተቀበለውም። በኃይል በጉልበት ወጣቱን እያሳደደ እየበተነ አገር እያፈረሰ ያለ ኃይል ስለሆነ ሰላም ብቻውን ሊያመጣው አይችልም። እንደ ቡድን ግን ብለነው ዋላ ሽብርተኛ ቡድን ብንለውም መደራደር ግን ይችላል። ብቻውን ግን አይሆንም ነው ያልኩት። መልካም አቶ ገብሩ ስለሰጡኝ ጊዜ ስለ አስተያየቱ እጅግ አድርገን እናመሰግናለን። እኔ አመሰግንሻለሁ።